እንደምን አመሻችሁ የተከበራችሁ ተመልካቾቻችን የስፖርት ዘገባችን የክብር ስፖንሰር ሲንቄ ባንክን ያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። ከኢትዮጵያ ፕሪሚየር ሊግ የወረዱት ክለቦች ጉዳይ ገና በሂደት ላይ ያለና ያልተጠናቀቀ መሆኑን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አስኪያጅ ክፍሌ ሰይፈ ተናገሩ። አሁን ባለው የሊጉ ደረጃ ሰንጠረዥ የወረዱት ክለቦች አክሲዮን ማህበሩና የኢትዮጵያ እግር ኳስ ፌዴሬሽን የተቀመጠውን ሕግ ተግባራዊ አላደረጉም በሚል ቅሬታቸውን እያሰሙ ይገኛሉ። አንተነህ ሲሳይ የክለቦች የፋይናንስ አስተዳደር መመሪያን ያወጣው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትግበራው ህጉን የማውጣት ያክል ቀላል የሚሆንለት አይመስልም። ከወራት በፊት የተጫዋቾችን ዝውውር በተመለከተ ህግ ጥሷል ያላቸውን 4 ክለቦች ይፋ አድርጎ የነበረው አክሲዮን ማህበሩም ቅጣቱ ተፈጻሚ ያልሆነም በሚል ቅሬታ እየተነሳበት ይገኛል። በዋናነት የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ የውድድር ዓመት መጠናቀቁን ተከትሎ ከሊጉ የወረዱት ክለቦች አክሲዮን ማህበሩ ያወጣውን ህግ ተግባራዊ ባለማድረጉ እንድንወርድ አድርጎናል ይላል። ህግ አክብረን ለህግ ተገዝተን ፌዴሬሽኑ 52 ሚሊዮን ማለፍ የለባችሁም ብሎ ባስቀመጠልን 52 ሚሊዮኑን ላለማለፍ በመናረገው ጥረት ውስጥ ጠንካራና ልምድ ያላቸውን ነባር ተጫዋቾች ለማምጣት ስንል ክፍያቸው ከፍ ይላብናል። ሄድና ያንን ህግ ይጥስብናል። ያንን ህግ እንዳይጥስብን ወደ ኋላ መለስ ስንል ደግሞ በታዳጊዎች ላይ እንድንገደብ አድርጎናል ማለት ነው። በእርግጠኝነት በዛ ክስ ልጁ ነፃ ያወጣል፣ ክለቡ ነፃ ያወጣል። ነፃ የማይወጣው የሱ አገልግሎት ያላገኘው ክለብ ግን ሌላ ክስ ይቀጥላል። አሁን 13 ጨዋታ አልተጫወተም ይሄ ልጅ። ከ13ም ጨዋታ በአራቱም እንኳን ውጤት መቀየር ይችላል ልጁ። ናሽናል ቲም ፕሌየር ታውቁታላችሁ። ውጤት ቀያሪ ተጫዋቻችን በመታገዱ ተጎድተናል። ያልታገዱትም ተጠቅመዋል። ሌሎች ክለቦች ከተቀመጠው ህግ ውጭ ዓመቱን ሲያሳልፉ በዝምታ የተመለከታቸው ተቋም እኛ የተቀመጠውን መመሪያ በማክበራችን ህጉን ከተላለፉት ጋር እኩል ልንዳኝ አይገባም ብለዋል። አሁን ባለው ሁኔታ የኢትዮጵያ እግር ኳስ ፌዴሬሽንም ይሁን አክሲዮን ማህበሩም እኛን ከሊጉ ወርዳቸዋል የሚልበት ህጋዊ ማዕቀፍ የለውም የሚሉት የክለቦቹ ኃላፊዎች ጥያቄያቸው እስኪመለስ ድረስ እስከ ዓለም አቀፉ ስፖርት ገላጋይ ፍርድ ቤት ካስ ድረስ እንደሚጓዙ አሳውቀዋል። ፌዴሬሽን ወርደዋል ብሎ ዲክሌር ካደረገ ሌላ ጣጣ አለበት ፌዴሬሽኑ ዲክሌር ያርግና ከዛ በኋላ እኛ ደግሞ እናደርጋለን። we are talking about ስለ ህግ ነው የምናወራ ያለው። ያ መሰረት አድርገን ወደ ህግ እንሄዳለን። አጠቃላይ ውድድሩ የሚመራበት ህጎች የመከበሩ ጉዳይ ችግር አለ። ራሱ ያወጣውን ህግ ማስከበር አልቻለም። እንብተኛ ብሎ ተጫዋችን ሲያስጫውት ሌላው ለህግ ተገዝቶ ለእንደዚህ አይነት ታዳጊ ገብቶ ለችግር ሲጋለጥ ይሄ በጣም ፍትሃዊ የጎደለበት አመት ነው ብለን ነው የምንወስደው። የዛሬ ሳምንት ለሁለቱም ካምፓኒውና ለሊግ ካምፓኒውና ለፌዴሬሽን ደብዳቤ ጽፈናል። የፊፋ ጣጣው ሳያልቅ ደረጃ ዲክሌር እንዳታረጉ ብለን ጽፈናል። ዲክሌር የማያደርጉበት ምክንያት ምንድነው? አሸናፊው የሚቀንስበት ነገር ካለ አላቅም። በካልኩሌሽን ካልኩሌት አድርጌ ያለው አሸናፊው የሚቀንስበት ነገር አይኖርም። ከመሃል ያሉ ክለቦች ግን ደረጃ ከሁለተኛ ጀምሮ እስከ 18ኛ ግን ሪሻፍል የሚሆን ደረጃ አለ። ጉዳዩን በተመለከተ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቆይታ ያደረጉት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አስኪያጅ ክፍሌ ሰይፈም የክለቦቹ ጉዳይ ገና ውሳኔ ያላገኘና በሂደት ላይ ያለ መሆኑንም ተናግረዋል። ይግባኝ ሰሚ ውሳኔ ከወሰነ በኋላ ወደ ካስ ነው የሚሄደው። እኛ ጋር ደግሞ እንደምታውቁት ወደ መደበኛ ፍርድ ቤት ሄዶ ረጅም ጊዜ ቆይቷል። ከውጤቱ ጋር እንግዲህ በቀጣይ ውሳኔ የሚወሰን አለ። እኔ አሁን እንዲ ነው እምላችሁ በአንድ ሲኦ ደረጃ ይሄ ነው ብዬ የምገልጽላችሁ አይደለም፣ ግን የራሱ ሂደት አለው። እሱን አብረን ያለን እውነት ነው። ውሳኔ ተወስኗል። ፕሮሰሱን ሁሉም የስፖርት ጋዜጠኛው ማህበረሰቡ ያውቃል። ከውሳኔው ጋር ተያይዞ እንግዲህ ቀጣይ አብረን ያለን ውሳኔው ሁሉም የህግ ጉዳዮች እንደተጠናቀቁ ይፋ ይደረጋል ብለዋል። ብዙ ጊዜ ያሳለፍነው እንደውነት ፍርድ ቤት መደበኛ ፍርድ ቤት 3 ቦታ 4 ቦታ ነው የተከሰስነው ዘሴም የሆነ ኬዝ ላይ እና ያው የሀገሪቷ ህግ ደግሞ ማክበር እንደ ተቋም እንደ ግለሰብ ግዴታችን ስለሆነ እሱ ላይ ጊዜ ፈጅተናል። ከውሳኔው ጋር ቅድም እንዳልኳችሁ ነው ከፍተኛ አመራሩ ሌላውም አካል የሚታይ ይሆናል። በእኛ ደረጃ አሁን ያለው ውድድሩን ጨርሰናል። ማትማቲሻል ባለው ቁጥር መሰረት ያው ተቀምጧል። አዳማ ከተማ፣ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲና ስሁል ሽረም አሁን ባለው የደረጃ ሰንጠረዥ መሰረት ከፕሪሚየር ሊጉ የወረዱ ክለቦች ናቸው።
አትሌት አበባ አረጋዊ ከ13 ዓመታት በኋላ የብር ሜዳሊያ ባለቤት ሆነች። የዓለም አቀፍ ኦሎምፒክ ኮሚቴ ስራ አስፈጻሚ ባደረገው ስብሰባ በ2012 የለንደን ኦሎምፒክ የ1500 ሜትር ሴቶች ውጤት ላይ ማሻሻያ ማድረጉን አስታውቋል። በአበረታች ቅመሞች ተጠቃሚነት ምክንያት በተደጋጋሚ ማሻሻያ በተደረገበት በዚህ ርቀት የብር ሜዳሊያን ያሸነፈችው ሩሲያዊቱ አትሌት ታቲያና ቶማሾቭ አበረታች ቅመም ተጠቅማ በመገኘቷ ሜዳሊያዋ እንዲነጠቅ ተደርጓል። በዚህም ኢትዮጵያን በተለያዩ ዓለም አቀፍ ውድድሮች ወክላ ከለንደን ኦሎምፒክ በኋላ ዜግነቷን ወደ ስዊድን የቀየረችው አትሌት አበባ አረጋዊ በወቅቱ 5ኛ ደረጃን ብታጠናቀቅም 3 ጊዜ ማሻሻያ በተደረገበት ርቀት የናስ ሜዳሊያዋ ወደ ብር እንዲለወጥ ተደርጓል። የዓለም አቀፍ ኦሎምፒክ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔም አሜሪካዊቷ ሻኖን ሮበሪ የናስ ሜዳሊያ እንድታገኝም አድርጓል። በ2012 የለንደን ኦሎምፒክ በ1500 ሜትር ሴቶች በርካታ የዶፒንግ ጥሰት የተፈጸመ ሲሆን ውድድሩን በአሸናፊነት ያጠናቀቁት የወርቅና የብር ሜዳሊያ ያስመዘገቡት ቱርካውያን አትሌቶች በተጨማሪ የሁለት ሩሲያውያንና የአንድ ቤላሩሳዊት አትሌት ውጤት እንዲሰረዝም ተደርጓል። ከውጭ የሌስተር ሲቲ አሰልጣኝ ሩድ ቫን ኒስተልሮይ ከክለቡ ጋር ተለያየ። ከ6 ወራት በፊት ስቲቭ ኩፐርን በመተካት ሌስተር ሲቲን የተረከበው ሩድ ቫን ኒስተልሮይ ክለቡ ከፕሪሚየር ሊጉ መውረዱን ተከትሎ ከኃላፊነቱ ተነስተዋል። የቀድሞው የማንቸስተር ዩናይትድ እና ጊዜያዊ አሰልጣኝ ቫን ኒስተልሮይ 27 ጨዋታዎች ላይ ቡድኑን በመምራት በ19 ተሸንፎ 5ቱን ብቻ መርታቱ ይታወሳል። በዚህም ሌስተር ሲቲ ባስመዘገበው ደካማ ውጤት ምክንያት ዳግም ወደ ሻምፒዮንሺፑ ለመውረድም ተገዷል። ክለቡና አሰልጣኙ በንግግር ከተስማሙ በኋላ ኔዘርላንዳዊው አሰልጣኝ ከኃላፊነቱ መነሳቱም ይፋ ሆኗል። ሩድ ቫን ኒስተልሮይ ከስንብቱ በኋላ በሰጠው አስተያየትም የሌስተር ሲቲ ተጫዋቾችና የቡድን አባላት እንዲሁም አብሬ የሰራዋቸው ሰዎች ሁሉ አመሰግናለሁ ብለዋል። የእግር ኳስ ማህበሩን የፋይናንስ ስርዓት በመተላለፉ ከወዲሁ የነጥብ ቅነሳ እየተጠባበቀ የሚገኘው ሌስተር ሲቲ በቀጣይ የቀድሞ የኤቨርተኑን አሰልጣኝ ሲንዳይሽን ለመቅጠር እየተቃረበ መሆኑም መረጃዎች አመላክተዋል። ከኢቲቪ 57 ለምሽት የነበሩን ስፖርት ዜናዎቻችን አበቁ። መልካም ምሽት።